ሃማርቲያን የሚያዘወትር ሰው in the spirit በመንፈስ ዓለም ብታዩ ራቁቴንን ማለት ጸጋ ባንተ አይሰራ የኃጢአት ክፋቱ forgiveness አለማግኘቱ አይደል እግዚአብሔር የማይወደውን ማድረግ ሲጀምሩ ሁለቱ በሉ ይላል ወዲያው እግዚአብሔር አምላክ ዛሬ እንደዚህ ብላቸዋል መልእክቱ ወይም የመልእክቱ ርዕስ ሃማርቲኖ ወይም ሃማርቲያ የሚል ነው ይሄም ነግራችሁ ቃል እንግዳ እንደሆነ አቃለሁ ቃሉ በቀጥታ የተወሰደው ከግሪክ ቃል ነው ምክንያቱም አንዳንድ ጊዜ ከፍ ያሉ የበረቱ ጥሩ ነገር መናገር የሚችሉ ቋንቋዎችን መውሰድ በደንብ መልእክቱን ወደናንተ እንዲደርስ ይረዳል ሃማርቲኖ ማለት ሲን ማለት ነው ኃጢያት ማለት ነው ሃማርቲያ ማለት ኃጢያት ማለት ነው ሃማርቲኖ በግሪክኛ verb ነው verbና ናውን ታቃላችሁ verb ግስ ነው እና በሴንቴንስ ባረፍተ ነገር ውስጥ የሚገባ ማሰሪያ ቃል ነው ናውን ደግሞ እንደምታውቁት ስም ነው ስም የሌለው ሰው የለም ስም የሌለው ነገር የለም ስለዚህ ከሃማርቲኖ በላይ ሃማርቲያን በወስደው በስም በደንብ ስለሚገለጥ ኃጢያት የሚለውን በደንብ ስለሚገልጥ ሃማርቲያ ብላችሁ የግሪክ ቃል ነው ስም ነው ትርጓሜውም ኃጢያት ማለት ነው ብላችሁ መጻፍ ትችላላችሁ የምትሰሙትን ነገር ሲሰሙ ዛሬ አንድ ሰው እንደዚህ ሰፋ ብሎ የሆነ ነገር ተሰብሮለት ከሆነ ነገር ውስጥ ወጥቶ አሜን አሜን ርዕሱ ትንሽ ያደበዝዝ ይሆናል ግን ለበረከታችሁ ነው አሜን አንድ ሰው ጮሆ አሜን ይበል አሜን ሃማርቲያ ማለት ምን ማለት ነው በግሪክ ምን ማለት ነው ኃጢያት ማለት ነው እኛ ኃጢያት ስለምንግባባበት በአንድ ማሰሪያ ቃል እንዲገባችሁ ነገርኳችሁ እንጂ ሃማርቲያ ግን ሲገለጥ ሚስቴክ ማለት ነው ከፐርፐዝ የሚያወጣ ከሆነ ዓላማ የሚለይ ስህተት ማለት ነው እሱን ነው እኛ ኃጢያት ምን እግዚአብሔር አምላክ ዛሬ መንገዳችሁን የሚቀይረው ሰዎች አላችሁ እዚህ ውስጥ አሜን አንድ ሰው አሜን አላለኝም እዚህ ሰፈር አሜን መንገድህን እግዚአብሔር አምላክ ሊቀይረው ፈልጓል አሜን አምላክ እግዚአብሔር መንገድሽን እንደዚህ ሊቀይረው ፈልጓል አሜን ከፐርፐዝ እግዚአብሔር አንተንና አንቺን ከሰራበት ዋነኛ ዓላማ ውጪ ያደረጉ ስህተቶች እግዚአብሔር አምላክ እንደዚህ መዞ ያወጣቸውና ያንተን መንገድ ይሰራውና ዛሬ አንድ ሰው በስቶ ተስፋፍቶ ይሄዳል ተሰብሮለት ያ ሰው ነኝ የሚል ሰው ጮሆ አሜን ይበል አሜን ጮሁና አሜን በሉ አሜን ሃማርቲያ ስህተት ከዓላማ የሚያጎል ስህተት ዓላማ የሚባለውን ስናነሳ መጀመሪያ እግዚአብሔር አምላክ ሰውን ለምንድነው የፈጠረው ከሚለው መነሳት ያስፈልጋል እግዚአብሔር አምላክ ያለ ዓላማ የሰራው ምንም ነገር የለም በመድር ላይ ለምን የተፈጠርክ ይመስላል ብሉት አጠገባችሁ ያለውን ሰው ማማና ባባ ልጅ ስለፈለጉ መልስ ሊሆን ይችላል እንደ ወንድ ልጅ በሰጠኝ ምናምን አለች እናቴን እንወለደች ምናምን ብለ የምታቆመው ነገር መሰለ እንደው ሴት ልጅ ባገኘው እግዚአብሔር አምላክ ያለ ዓላማ የፈጠረው ሰው የለም አሜን ሲጀመር ሰው የሚባለውን ራሱ የፈጠረበት የመጀመሪያ ዓላማ አለ አሜን 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 አንድ ሰው ጮሆ አሜን ይበል አሜን ዛሬ አንድ ሰው ወደ መስመር ይገባሉ ይበል ወደ መስመር ይገባሉ ወደ ትክክለኛው መስመር እገባለሁ በል ወደ ትክክለኛው መስመር ይገባሉ እግዚአብሔር ይመልሰኛል በሉ ጮሆ እግዚአብሔር ይመልሰኛል ኦኬ ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር አምላክ ሰው የሚባለውን የፈጠረበትን የመጀመሪያ ፐርፐዝ ይናገራል የመጀመሪያ ዓላማ በመጀመሪያ ስሙኝ አሁን ይሄ ሁሉ የሚሆነው መንፈሳዊ ነገር በመጨረሻ እግዚአብሔር እንደ መጀመሪያው ሊያረግ ነው ሁሉም ነገር በመጨረሻ ወደ መጀመሪያ ይመጣል የመጀመሪያው የእግዚአብሔር አጀንዳ ምንድነው ካላችሁ
ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን ይላል? እግዚአብሔርም ባረካቸው እሺ እንዲህም አላቸው ኦኬ ብዙ ተባዙ ኦኬ ምድርንም ሙሏት ኦኬ ግዟትም የባህር ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው አሜን አሜን ለመገዛት ሳይሆን ለመግዛት ነው የተፈጠርኩት የሚል ሰው እጆቹን ያንሳ እንግሊዘኛው to subdue and dominion ነው የሚለው ማለት ለመግዛት ነው የተፈጠረው እጆቻችሁን አንሱ እኔ በሉ ጩሁና እኔ ለመግዛት በሉ ለመግዛት ለማስተዳደር በሉ ለማስተዳደር እግዚአብሔር ፈጥሮኛል የእግዚአብሔር የመጀመሪያው ዓላማ እንደውም 27ኛው ላይ ስትሉ ሰውን አለና በመልካችን let us make men in our image and likeness በእኛ አምሳልን በእኛ ምሳሌ እንፍጠር ብሎ ካሰበ በኋላ 28ኛው ላይ እግዚአብሔር አምላክ ምድር ላይ ያሉትን በሶስት አጥናፍ የሚኖሩትን በሰማይ የሚበሩ በምድር የሚንቀሳቀሱ በውሃ ውስጥ የሚኖሩትን ሶስቱም ፍጥረተ ዓለም ላይ ያሉትን ዶሚኒየን ለማድረግ ለመግዛት ሰብዱ ለማድረግ ለመግዛት ፈጠረ አንተን አሜን አንድ ሰው እጆቹን ያንሳ አልገዛ ያላችሁ ነገር አለ እዚህ ውስጥ አልታዘዝ ማለት ለምሳሌ ማፍራት ካቃተ አልታዘዝ ብለዋል ማለት ሰክሰስፉል መሆን ካቃተ ሰክሲድ ለማድረግ ስኬታማ ለመሆን አልታዘዝ ብለዋል ማለት የሆነ ነገር ለማለት እምቢ ያላችሁ ሰዎች አላችሁ እግዚአብሔር አምላክ ዛሬ ወደ ተፈጠራችሁበት ዓላማ እግዚአብሔር አምላክ አንድ ሰው ሲመልሳል አሜን እጆቻችሁን አንሱ ከዚህ በኋላ በሉ ከዚህ በኋላ በንግድ በሉ እገዛለሁ በምድር በሉ በምድር እገዛለሁ በሰማይ በሉ በሰማይ እገዛለሁ በውሃ ውስጥ ያሉት እገዛለሁ በሶስቱም ዓለማት ከኔ ቁጥጥር ውጪ የሚሆን ነገር የለም አንድ ሰው ጮህ አዛለሁ ይበል አዛለሁ አሜን እግዚአብሔር አምላክ በልመና እንድትኖሩ አልፈቀደም እግዚአብሔር አምላክ በመገዛት እንድትኖሩ አልፈቀደም እግዚአብሔር አምላክ በመግዛት እንድትኖሩ ፈልጓል አንድ ሰው አሜን አላለም አሜን እየገዛው እኖራለሁ በሉ እስቲ እየገዛው እኖራለሁ በሉ የሚገርመው ነገር ይሄንን የመግዛት ፖቴንሻልን አቅም ያቋረጠ ነገር ግን መሃል ላይ ገባ ሰው ፖቴንሻሉ አቅሙ ዊክ የሚሆነው ያሰበውን ነገር ኮንትሮል ማድረግ መቆጣጠር የሚያቅተው መቼ ነው ካላችሁ በዚህ አቅጣጫ ላይ ያለ ተቃርኖ በህይወት ሲመጣ ነው ያ ምንድነው ሃማርቲያ ወይም ሲን ሲጮክ በሉና ኃጢያት ያጠፋል በሉ እስቲ ኃጢያት ያጠፋል ኪዳን አይደለም ምናምን ለምትሉ ሰዎች በአዲስ ኪዳን ሰው ኃጢያት ቢሰራ እግዚአብሔር ፎርጊቭ ያደርጋል ኃጢያት ስትሰራ ግን የሚሆንብ ነገር ግን አለ ይቅር አላለህም ብዬ አይደለም ነግራው because of that sin and trespasses በዚህ ምክንያት ምታጣው ብዙ ነገር አለ ዛሬ እጆቻችሁን አንሱ I want to bless you መባረክ ፈልጋለሁ አሜን እግዚአብሔር ያጣችሁትን ነገር እንደገና ይመልሰዋል አሜን የተወሰደ ነገር እንደገና ሪስቶር ያደርጋል አሜን ኤፌሶን ምዕራፍ 4 ቁጥር 22 ላይ ያለውን ቃል የሚያነብልኝ ስሙኝ ይሄን ቃል ኤፌሶን 4 22 23 24 አንብብልኝ listen ስሙ የፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ that all man is a sinner life ማለት ነው እሺ በአእምሮአችሁም መንፈስ ታደሱ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አንብበው እንደገና ድጋሜ እሱን ስሙ የፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ኦኬ በአእምሮአችሁም መንፈስ ታደሱ እሺ ለእውነትም በሚሆኑ ጽድቅና ቅድስና ለእውነትም በሚሆነው ምንና ምን ጽድቅና ድገሙኝ ቅድስና ተናገሩ እንደገና ለእውነትም በሚሆን ምን ጽድቅና ቅድስና እሺ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን እንደ እግዚአብሔር ምሳሌ
የተፈጠረውን የትኛውን ሰው አዲሱን ሰው ኦኬ እግዚአብሔር ዘፍጥረት ምዕራፍ 1 ቁጥር 27 ላይ ምን አለ እንደ ምሳሌያችን እንደ መልካችን ማንን እንፍጠር ሰው እንፍጠራል እንደማ እንደኛ የሚመስል ልክኛን የሚመስል ኦኬ ይሄ የሚመስለው አዲሱ ሰው እንደሆነ ሲነገረን ኤፌሶን ምዕራፍ 4 22 እና 23 የመጨረሻውን አንብብልኝ ለእውነትም በሚሆነው ኦኬ ጽድቅና ቅድስና እንደ እግዚአብሔር ምሳሌ እስቲ ተናገር እንደማ ምሳሌ እንደ እግዚአብሔር ምሳሌ አይሰማም እንደማ ምሳሌ እንደ እግዚአብሔር ምሳሌ ዛሬ አንድ ሰው እንዲናገር ፈል እንደማ ምሳሌ እንደ እግዚአብሔር ምሳሌ ማንንም የሚመስል እግዚአብሔርን የሚመስል ያ ምስል የት ነው ያለው ዘፍጥረት ምዕራፍ 1 ቁጥር 27 ላይ ያኛው ምስል ምንም ያ ማዳቪያካ እንደዛ አይነት ሰው ከሆንክ ምን ትሆናለህ ገዢቶ ማዲባ ካራቫዲያማስ ያኛውን ሰው ግን ዜሮ ያረጋን አቅመቢስ ያረጋን ባዶ ያደረገን የማይሳካ ሰው ያረጋን የሆነ በላይም በታችም በትችም በየትኛው ማቅጣጫ ያለው አንተን እንደፈለገ የሚቀረጣጥፈውን አሮጌውን ሰው አስወግደው አሜን የኃጢአተኛ ማንነት ነው ከላይ ላይ ዞር አርገው አሜን አሁን ግን አለና በእውነትና በቅድስና አማሃዲያ ክላፕሩካዲያማ ሪማሃዳ ባባ የሚሆነውን እንደ እግዚአብሔር ያለውን እግዚአብሔርን የሚመስለውን አዲሱን ሰው ሃሌሉያ አሜን ልበሱ አሜን ጴንጤ ማለት ሃይማኖተኛ ሆኗል ማለት ነው ብዬ እስከምደመድም ድረስ ባሮጌው ሰው ማንነት የሚመላለስ የመጀመሪያው የእግዚአብሔር ዓላማ የፍጥረት ዓላማ የእግዚአብሔር ፐርፐስ ሳይገባው ዝም ብሎ የሚመላለስ አይነት ሰው ሆኗል እግዚአብሔር ይሄን አይፈልግም ዛሬ ወደ ኦሪጂናል ማንነቴ መመለስ ፈልጋለሁ መግዛት ፈልጋለሁ እንዴት ያስቸግረኛል እንዴት ከቁጥጥር ውጪ ይወጣል እግዚአብሔር አምላክ ነገሮችን መቀየር አለበት ብሎ የሚል ሰው ብድግ ብሎ እገዛለሁ ይባል እገዛለሁ እግዚአብሔር እሱን አስመስሎ የፈጠረ ሰብዱ and domain እንድታረግ እንድትገዛ ነው አሜን በየትኛውም ነገር ላይ አስቸገረኝ እንዳትል ሁሉንም መግዛት ወደሚችል አቅም ነው ከዛ መሃል ላይ ሐማርቲያ ገባና ዝብርቅ ሲያረገ አሮጌ ሰው ሆንክ ከዛ እግዚአብሔር እንደገና አንድ ድል አመጣ በክርስቶስ ኢየሱስ ሊበጀን በሚችል መለኮታዊ ኃይል እንደገና ወደኛ መጣና ኤፌሶን 4 22 23 ላይ መጣና ያኛውን ሰው ሐማርቲያ የሚያዘወትረውን ሰው አሮጌውን ሰው እድፋሙን ሰው አቅመቢስ የሆነውን ሰው የማይገዛውን ሰው ምናምንቴውን ሰው አስወግድና አሜን አንብብልኝ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ወደዛ ዞር በሉ በአእምሮአችሁ መንፈስ ታደሱ renewed mind ይኑራችሁ renewed spirit ለእውነትም በሚሆኑ አሁን ስሙ ለእውነትም በሚሆን ጽድቅና ቅድስና እሺ እንደ እግዚአብሔር ምሳሌ የተፈጠረውን እንደ እግዚአብሔር ምን ምሳሌ ወይ አሜን እንደማ ምሳሌ እንደ እግዚአብሔር እሺ አጠገባችሁ አሉ እኔ እንደ እግዚአብሔር ምሳሌ ነኝ በሉት እንደ እግዚአብሔር ምሳሌ ነኝ ንገሩት ወደ ግራ ወደ ቀኝ እኔ እንደ እግዚአብሔር ምሳሌ ነኝ በሉት እኔ እንደ እግዚአብሔር ምሳሌ ነኝ እንደ እግዚአብሔር ምሳሌ የሆነውን አዲሱን ሰው ልበሱ ልክ እሱን ስትለብሱ በመጀመሪያ እግዚአብሔር አምላክ ወደ ተናገረው ፐርፐስ ተመለሳላችሁ አሜን ፊኒሽድ አሜን ማን ነው መመለስ የሚፈልግ ሰው አሜን ተራ መሆን አልፈልግም የሚል ሰው አሜን እኔ ተራ መሆን አልፈልግም የሚል ሰው አሜን የትኛውም ተጽዕኖ እኔን መግዛት የለበትም አልፈልግም የሚል ሰው አለ እዚህ ውስጥ አሜን ያለ በሽታ አይገዛኝም የሚል ሰው ፍጥረት አይለ ነገር አይገዛኝም የሚል ሰው ኑሮ በሽታ ድህነት አይገዛኝም የሚል ሰው ማጣት ያልተሳካ ህይወት አይገዛኝም የሚል ሰው አልፈልግም የሚል ሰው አዲሱን ሰው ለመልበስ የቆረጠ እሺ የሚል ሰው ካለ እጆቹን ያንሳ በናዝሬቱ ጌታ በኢየሱስ ስም ወደ መጀመሪያው እግዚአብሔር አምላክ ያመጣቸዋል አሜን ወገኖቼ ስሙኝ የኃጢአት ክፋቱ forgiveness አለማግኘቱ አይደለም ቦታ ነው የሚቀይር which means በፍጹም አይሳካለ አንድ ነገር ልንገር በፍጹም
እንዴት ብዬ እንደምገልጽ አማርኛ ራሱ ያት በፍጹም ስኬት የሚለው ዓለም መግባት አትችልም ምናልባት የሆነ ጨርቅ ላይ ስላለ የተሳካለ መስሎ ከሆነ don't be fool በፍጹም ሰክሰስ የሚባል ነገር ቪክትሪ ድል የሚባል ነገር አታይም ሲነር ወይም ሐማርቲያ ወይም የኃጢአተኝነት ህይወት ላይፍን ዲስግሬስ ነው የሚያደርገው እነግራለሁ በኋላ ያኛውን ሰው አስወግዱት በአስቸኳይ ሂድ ከጠገቤ ብሉት ዞር በልልኝ በሉት እኔ በእግዚአብሔር 50 ዘፍጥረት 1:27 ላይ እንዳለው 50 ወደ መግዛት ማንነት መምጣት ፈልጋለሁ ስለዚህ ዞር በል እኔ እንደ እግዚአብሔር ምሳሌ የሆነውን አዲሱን ሰው መልበስ ፈልጋለሁ ሚል ሰው እጆቹን ያንሳ ዛሬ ከኔ ጋር የሚጸልዩ እንዲህ አይነት ሰው ነው ማዳቪጋ ራቫሻ ፕሪዲያ በናዝሬቱ ጌታ በኢየሱስ ክርስቶስ ይሄ መልክ ላያችሁ ላይ ይመጣል ዛሬ ይሄ መልክ ዛሬ በኢየሱስም ላያችሁ ላይ ይመጣል አሜን ይሄ ኃጢአተኛ ሐማርቲያ የሚሆነውን ህይወት እንድትኖሩ የሚያደርገው ነገር እግዚአብሔር ከላያችሁ ላይ ጠርጎ ያስወግደዋል አሜን እተባበራለሁ ሚል አሜን ምክንያቱም እግዚአብሔር አምላክ እንድትተባበሩ ባይፈልግ ኖሮ አሮጌውን ሰው አስወግዱ ላንተ ነው የሚነግር ምን ብሎ አስወግድ የሚያስወግድ ሰው ፈቃደኛ የሆነ ሰው አስወግዳለሁ ሚል ሰው አሜን እጆቻችሁን አንሱ አሜን በኢየሱስ ስም በሉ ጮህና በኢየሱስ ስም አሮጌውን ሰው አስወግደዋለሁ በኢየሱስ ስም አሮጌውን ሰው ዓለማዊውን ሰው የማይገባውን ሰው ደካማውን ሰው ከላይ አስወግደዋለሁ አዲሱን ሰው እለብሰዋለሁ እግዚአብሔርን የሚመስለውን በሉ አዲሱን ሰው እለብሰዋለሁ አሜን ዛሬ እግዚአብሔር አምላክ የጠራህ ለዚህ ነው አሜን በዚህ ፐርፐዝና ዓላማ የተጠራው በእግዚአብሔር አምሳል የሆነው ሰው እንዴት እንደወደቀ ላሳያችሁ ዘፍጥረት ምዕራፍ 3 ቁጥር 7 ላይ they knew that they are naked ይላል ራቁታቸውን መሆናቸውን አወቁ ይላል ኦኬ can you read please አንድ ሰው የሚያነብልኝ ዘፍጥረት 3:7 ላይ ይው ዛሬ አንድ ሰው እንደዚህ ተነቅሎ ብዙዎቻችሁ ተፈታችሁ ነው የምትሄዱት መፈታት የሚፈልግ ሰው አለ እዚህ ውስጥ መፈታት የሚፈልግ ሰው አለ እዚህ ውስጥ መንገድ መቀየር የሚፈልግ ሰው አለ እዚህ ውስጥ ለክብር ብቻ መሆን የሚፈልግ ሰው አለ እዚህ ውስጥ በኢየሱስ ስም ይሄን ቃል ስሙ ዘፍጥረት ምዕራፍ 3 ቁጥር 7 ምን ይላል የሁለቱም አይኖች ተከፈቱ እነሱም እሺ ራቁታቸውን እንደሆኑ አወቁ ከዛስ የበለስንም ቅጠሎች ሰፍተው ለነርሱ ለራሳቸው ንክድነሳቸው ዛ በፊት አልታወቃቸው ልክ ከፍ ብላችሁ ኃጢአት እግዚአብሔር የማይወደውን ማድረግ ሲጀምሩ ሁለቱም በሉ ይላል ወዲያው ራቁታቸው መሆናቸውን አወቁ ስሙኝ ሐማርቲያን የሚያዘወትር ሰው ኔክድ ነው ያ ፐርሰን in the spirit በመንፈስ ዓለም ብታዩ ራቁቱን ነው ራቁትነትን ደግሞ እግዚአብሔር ይጠላልዋል ራቁትነትን ማለት without power ያለ ኃይል ነው ማለት ራቁትሽን ነሽ ማለት ያለ ስኬት ሆነሻል ማለት ደካማ ሆነሻል ማለት ዜሮ ገብተሻል ማለት ይሳካልኝ ማለት አይሳካልሽ ሚሳካ ነገር የለም ምክንያቱም ኔክድነስ ራቁትነት የኃጢአተኛ ልምምድ አይነት ህይወት ነው እግዚአብሔር ሲያይሽ በክብር ውስጥ ነው የሚያይሽ ወይስ ኔክድ ነው ራቁትሽን ነው የሚያይሽ ራቁትህን የሚያይ ከሆነ ያንተ ህይወት ልክ ነገር ውስጥ አይደለም ተደብቃችሁ የምትሰሩትን ስራ እግዚአብሔር ያያል ባደረጋችሁት ጊዜ በሆናችሁት በተላለፋችሁ ጊዜ እነግራችኋለሁ you going to be naked ራቁትህን ጸጋ ባንተ አይሰራም ኃይል ባንተ አይገለጥም የነካው ነገር አይባረክም ስኬት የሚባል ነገር አታይም እግዚአብሔር ግን ምሕረት ሊያደርግልህ ይችላል በአዲስ ኪዳን በክርስቶስ ኢየሱስ ካለን ኃጢአታችን አይታሰብም እኔ እሱ ላይ ክርክር የለኝም ሰው በስራ እንደማይጸድቅ እግዚአብሔር ቃል ይናገራል ጸጋው በእምነት እንደሚያጸድቅ ግን የምትሄድበት መንገድ ግን ራሱ ነው የሚያጠምድ
ሲነር ፐርሰን የተሳካለ ሰው አንዳት ነገርኝ በፍጹም ያንዳንድ ሰዎች እንደዚህ አይተ ያለ መሳካቱ ጉዳይ አንተ ግራ ቢገባ መልስ ብታጣለትም ከዚህ ነገር ጋር የተያያዘ ነው ሰውየው በመንፈስ ዓለም ራቁቱን ነው ትዳር አይሳካም ህይወት አይሳካም ፋይናንስ አይሳካም ደሃ ነው የምትሆነው በኋላ ሳይያለው በደንብ እጆቻችሁን አንሱና ኃጢያትን እጠላለሁ በሉ ኃጢያትን እጠላለሁ አይሰማም ኃጢያትን እጠላለሁ እግዚአብሔር እንደሚጸየፈው ልክ እንደዛው የሚጠላ ሰው ካለ ኃጢያትን እጠላለሁ ይበላል ኃጢያትን እጠላለሁ ሃማርቲያ ማለት ሲን ማለት ነው ሲን ማለት making a mistake ስተት የሚሰራ ከምን ከዓላማ ውጪ የሚያደርግ ስተት መስራት ማለት ነው ሲን ማለት የእግዚአብሔር ዓላማ በአንተ ላይ ምንድነው ዶሚኒየን ማድረግ ሰብዱ ማድረግ መግዛት ነው ሻይን ማድረግ ገበርን ማድረግ ነው ኩስምና አርጎ እዛ ውስጥ የሚከተህ የተወለድክበት ዘር አይደለም ያንተ ቀለም አይደለም ያንተ ስታተስ አይደለም ሃማርቲያ ነው ሲን ነው ከሰው በታች የሚያረግ አንዳንዶች ያውቃሉ አቅማቸውን ያውቃሉ ሁኔታቸውን ያውቃሉ ነገር ግን ከሰው በታች ናቸው ፈትሸው አሁን በመልእ እውነት ራስን ታገኘዋል ለህይወት የሚሆን ነገር ከሰማችሁ ለህይወት የሚሆን ነገር ከጠቀማችሁ ዛሬ መንገድ መቀየር አለባችሁ እግዚአብሔር እየተናገረ አሜን አንድ ሰው አሜን አላለም አሜን የሚያምን ሰው ጮሆ አሜን ይበል አሜን ከዚህ ቀን በኋላ በሉ ከዚህ ቀን በኋላ መንገዴ ይቀየራል መንገዴን ይቀየራል በኤፌሶን 4 መሰረት በኤፌሶን 4 መሰረት አሮጌውን ሰው ወደዛ ጥለዋለሁ እግዚአብሔርን በመምሰል የሚታወቀውን አዲሱን ሰው እለብሰዋለሁ ያን ጊዜ በሉ እገዛለሁ ሻራባዲያ ካሳፍሪዲያማ አንድ ሰው ጮህ ያን ጊዜ በሉ እስቲ ያን ጊዜ እገዛለሁ መግዛት ትፈልጋላችሁ አሜን መግዛት ትፈልጋላችሁ አሜን ምንም ነገር እንዲያስቸግራችሁ ማለት የጀመርከው ነገር እንዲያፈራ ትፈልጋለህ እንድትስፋፋ ትፈልጋለህ ዛሬ መንገድ ትቀይራል አሜን ሕዝቅኤል ምዕራፍ 16 22 እና 23 ላይ እንደዚህ አላት እግዚአብሔር ለእስራኤል በርኩሰትሽና በግሉምትናሽ ሁሉ እርቃንሽን ሆነሽ ተራቁተሽም ሳለሽ በደምሽ ተለውሰሽ ሳለሽ የጻልነትሽን ወራት አላሰብሽም እርቃንሽን ነበርሽ ራቁትሽን ነበርሽ በመንሽ በጉልምትናና በርኩሰትሽ ሲን ራቁትህን ያስቀራል ሃማርቲያ ኃጢያት እርቃንህን ያስቀራል አጠገባችሁ ያለው ሰው ኃጢያት እርቃን ያስቀራል በሉት ኃጢያት እርቃንህን ያስቀራል እግዚአብሔር ምን እንዳደረገ ታውቃለሽ ልክ እርቃናቸውን እንዳያቸው አስወጣቸው ፊኒሽድ ከየት ነው ያስወጣቸው እግዚአብሔር አምላክ ሊገዙ ከሚችሉበት ህልውና ከገነት ፕሬዘንስ አስወጣቸው ምንም አይደለም ያረጋው አልፈወሳቸውም ምንም አላረጋላቸውም እንደዚህ ይዞ አወጣቸው ምክንያቱም ሃማርቲያ ኤክሰርሳይዝ የሚያረግ ሰው በእግዚአብሔር ግሎሪ በእግዚአብሔር ይሄ አትሞስፌር ወይም ንፍቀ ክበብ ውስጥ መቀመጥ አይችልም ይባራል የተባረርክለታ እርቃንህን በእግዚአብሔር ህልውና ውስጥ መሆን ይሻላል ወይስ ውጪ መሆን ይሻላል ጠይቁት አጠገባችሁ ያለው እግዚአብሔር ህልውና ውስጥ መሆን ይሻላል ወይስ ውጪ መሆን ይሻላል በክብሩ ውስጥ መሆን ይሻላል ወይስ ከክብሩ መባረር ጠይቁት በክብሩ ውስጥ መኖር ይሻላል ወይስ ከክብሩ መባረር ይሻላል ራቁታቸውን መሆናቸውን አወቁ እግዚአብሔርም አስወጣቸው ነው የሚለው ኔክስት ስቴፕ መውጣት ብቻ ለዚህ ነው ሲነር ላይፍን ኤክሰርሳይዝ የሚያደርጉ ሰዎች በግሎሪ ውስጥ መቆየት አይችሉም they cast out from the glory of God ይባረራሉ መባረር ትፈልጋለህ ጠይቁት አጠገባችሁ ያለው መባረር ትፈልጋለህ አየህ ኃጢያትን አትለማመድምልህ እንደነዛ ሃይማኖተኞች ማታ ንስሐ ትገባለህ ነገ ያንኑ ታረጋለህ እንዲህ አይነት ልምምድ እንድትኖር አይደለም ከእግዚአብሔር ግሎሪ ውስጥ እንዳትወጣ እየነገርኩ ነው አሜን 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 አንድ ሰው አሜን አላለም አሜን ይሄን ስነግርህ ከእግዚአብሔር ክብር ውስጥ እንዳትወጣ እየረዳው ነው አሜን አንተም አልፈልግም ብለ እንደ ዮሴፍ
መጸየፍና መሮጥ ያለብህ የእግዚአብሔር ግሎሪ ናፋቂ ከሆንክ ብቻ አሜን የእግዚአብሔር ክብር የሚያስፈልግ እንደሆነ እርግጠኛ ከሆንክ ብቻ ነው እንቢ የምትለው ኮንሲኩዌንሱ ወይም ውጤቱ ካልገባህ ግን ትባረራለህ ኖ ሜርሲ እግዚአብሔር መሐሪ ነው ከዛ በኋላ ማልጣላቸው ውጭ ሆነው ግን ግሎሪውን ግን እግዚአብሔር ክብሩን ለማንም አሳልፎ አይሰጥም ማለት ይሄ ማለት ነው አይሰጥህም አትኖርም እሱ ውስጥ ትባረራለህ ፀሐይ ግን ለሁሉም ትወጣለች አንተም ጻድቁም ኃጢያተኛውም አብራችሁ ትሞቃላችሁ ምህረት ለሁሉም እኩል ነው but the glory is different አሜን ክብሩ ግን የተለየ ነው አሜን ዛሬ በክብሩ ውስጥ መቆየት የሚፈልግ ሰው አለ እዚህ ውስጥ በክብሩ ውስጥ ማገልገል የሚፈልግ ሰው አለ እዚህ ውስጥ በክብሩ ውስጥ መኖር የሚፈልግ ሰው አለ እዚህ ውስጥ በክብሩ ውስጥ መንቀሳቀስ የሚፈልግ ሰው አለ እዚህ ውስጥ አሜን አሮጌውን ሰው ታስወግዳለህ አሜን እግዚአብሔር የሚመስለውን አዲሱን ሰው ትለብሳለህ አሜን እግዚአብሔር በክብሩ ውስጥ ያቆያሃል አሜን የእግዚአብሔር ክብር ወዳጅ ማን ነው እዚህ ውስጥ ሃሌሉያ የክብሩ ወዳጅ የክብሩ ወዳጅ አሜን 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 የክብሩ ወዳጅ የክብሩ ወዳጅ አሜን አሜን የክብሩ ወዳጅ እዚህ ውስጥ አለ ወይ የክብሩ ወዳጅ የእግዚአብሔር ክብር ወዳጅ አሜን the lover of his glory አለ እዚህ ውስጥ አሜን ኑር ይሄ በደንብ ሲገባ ኃጢያት ለመስራት የ200 ብር መንገድ ከከተማ አትወጣም አንዳንዱ ሰፈር ነው የሚኖረው ወጣ ካለ ሌላ ሰው ነው የትም ብትሆን መልካህ እንደሚሆነው ይሄ መረዳት ከገባብህ ነው አሜን እዚህም ብትሆን ያው ነህ አሜሪካ ስትደርስም ይሄው ነው አስተሳሰብ አትቀየርም ካናዳ ብትሄድም ይሄው ነህ ከዚህ ከተማ ሌላ ከተማ ብትገባ ያው ነህ አሜን እዚህ ከተማ ቅዱስ እዛ ከተማ ርኩስ አትሆንም አሜን ለምን ካልከኝ ግሎሪ ከገባ አሜን አለበለዚያ በኔክድነስ ምክንያት ትባረራለህ በራቁትነት ምክንያት ከክብር ትባረራለህ ይሄ የሚያመጣውን ውጤት በኋላ ሳያለሁ እጆቻችሁን አንሱ አባት ሆይ በሉ አባት ሆይ ወደ ክብር መመለስ ፈልጋለሁ ወደ ክብርህ መመለስ ፈልጋለሁ አቅሜ እንዲመለስ ፈልጋለሁ አቅሜ እንዲመለስ ፈልጋለሁ ኃይሌ እንዲመለስ ፈልጋለሁ ኃይሌ እንዲመለስ ፈልጋለሁ መንፈስ እንዲመለስ ፈልጋለሁ መንፈስ እንዲመለስ ፈልጋለሁ ክብር እንዲመለስ ፈልጋለሁ ክብር እንዲመለስ ፈልጋለሁ ማቴዎስ ምዕራፍ 9 ከ2 እስከ 8 ድረስ አንድ አስደናቂ ቃል ታያላችሁ ቁጭ በሉ ባካችሁ ማቴዎስ ምዕራፍ 9 ከ2 ጀምሮ እስከ 8 እንዲህ ይላል እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ እነሆም አልጋ ላይ የተኛ አንድ ምን ሽባ ለም መሄድ የማይችል ሰው ወደ ኢየሱስ አመጡ ኦኬ ኢየሱስም እምነታቸውን አይቶ ሽባውን ኢየሱስም እምነታቸውን አይቶ የነሱን የሽባውን ግን አንተ ልጅ አይዞ ኃጢአትህ ተሰረየችልህ ለሱ የሚያስፈልገው ህክምና መጀመሪያ ከተቀመጠበት ሽባነት መነሳት ሳይሆን ስፒሪቹዋል ላይፍ አሜን አሜን ስሬት አንዳንዶቻችሁ ቤት አይደለም የሚያስፈልጋችሁ አንዳንዶቻችሁ መኪና አይደለም የሚያስፈልጋችሁ አንዳንዶቻችሁ የሆነ ነገር ጠገናል አንዳንዶቻችሁ የሚያስፈልጋችሁ ፎርጊቭነስ ነው አሜን ንስሐ ነው የሚያስፈልጋችሁ ነፃ መውጣት ነው የሚያስፈልጋችሁ አንዳንዶቻችሁ ስሬት ነው የሚያስፈልጋችሁ አሜን አጠገባችሁ ያለውን ሰው ኦርደር አስተካክል በሉት ኦርደር አስተካክል ማለት ስቴፕ አስተካክል በሉት ስቴፕ አስተካክል ለስጋ ፈውስ አትሩጥ በሉት ለስጋ ፈውስ አትሩጥ ለኃጢአት ስሬት ተቀበል መጀመሪያ በሉት ለኃጢአት ስሬት ተቀበል በፊት ራስህ ለአንተ ይግባህ እንጂ በሉት ራስህ ለአንተ ይግባህ እንጂ አያችሁ ኢየሱስ ጋር መሸወድ አይቻልም እምነታቸውን አይቶ አደነቀ ይላል ከዛስ ዞር ብሎ ግን አንተ ሰው ተነስቁም ኖ ኃጢአትህ ከእግዚአብሔር ክብር ከሚያስወጣው ጉዳይ ጋር ሊያገናኘው ፈልገ መጀመሪያ አያችሁ that's the essential thing በጣም አስፈላጊው ነገር እሱን ከሽባነት ማስነሳት ሳይሆን ስሬት ውስጥ መክተት ነው እሱ ሃይማኖተኞች ግን ተንጫጩ ዛሬም አይገባቸው እጆቻችሁን አንሱ አባት ሆይ በሉ አባት ሆይ የሚያስፈልገኝ በሉ የሚያስፈልገኝ የሆነ ቁስ አይደለም መጀመሪያ የሚያስፈልገኝ በሉ መጀመሪያ በሉ የሚያስፈልገኝ በሉ ስርየት ነው መጀመሪያ የሚያስፈልገው ምንድነው ስርየት አንተ ሰው ጣራኮ ገንጥለው ነው ያስገቡት ማንን ሽባው አንተ ሰው እኛ ብንሆን
ናዝሬቱ ጌታ በኢየሱስ ስም እግር ይንቀጣቀጥ ይዘርጋ ተነስና ተመላለስ አይሆንም አለ ጌታ ይሄ ሰው እንደሱ አይደለም የሚያስፈልገው አንተ ሰው ኃጢአት ተሰረየችል አጠገባችሁ ያለውን ሰው አንተ ሰው በሉት አንተ ሰው ኃጢአት ተሰረየችል ኃጢአት ተሰረየችል ንገረው በዚህ ጋር አንቺ ሴት በል አንተ ሰው ኃጢአትሽ ተሰረየልሽ ከክብር ካባረረ ጉዳይ ነው እግዚአብሔር የሚጀምረው ውጪ ከሚታየው ነገር አይደለም ወደ ክብር ሳትገባ ቢመጣ ምን ያደርግልሃል ምን ያደርግልሃል ማን ነው ወደ ክብር መመለስ የሚፈልግ ሰው አሜን I want to see ዮሐንስ እኔ ጆቻችሁ ማን ነው ወደ ክብር መመለስ የሚፈልግ ሰው አሜን ወደ እግዚአብሔር ግሎሪ መግባት የሚፈልግ ሰው አሜን ወደ ክብሩ ጸዳል መመለስ የሚፈልግ ሰው እኔ ነኝ የሚል ሰው ካለ ጆቹን ያሳየኝ በናዝሬቱ ጌታ በኢየሱስ ስም ዛሬ ከስርየት በኋላ መመለስ ይሆንላችኋል አሜን ክብሩ ውስጥ ትገባለህ አሜን ክብሩ ውስጥ ትገባለሽ አሜን ክብሩ ውስጥ ትገባለህ አሜን ክብሩ ውስጥ ትገባላችሁ አሜን አንድ ሰው ጮ እገባለሁ ይባል እገባለሁ እነሆም ከጻፎቹ አንዳንዱ በልባቸው ይህስ ይሳደባል አሉ ሰማችሁ ይሄ ተሳዳቢ ይሳደባል አሉ ምን ስላለ ኃጢአትህ ተሰረየችልህ ስላለ ተነስና ቁም ምናምን ቢሉት ምናምን ይሉ ነበር ለኃጢአት አወራ ይሄ ሰይጣንን ነርቨስ ነው የሚያደርገው በስርየት እንድትቆም አይፈልግም በደሙ እንድትታጠብ አይፈልግም ወደ እግዚአብሔር ክብር እንድትመለስ አይፈልግም አዳምና ሔዋንን ያስወጣበት የመጀመሪያ ምክንያትም ከዛ ክብር ማውጣት ነው ማባረር ነው በገነት እንዳይኖር በእግዚአብሔር ህልውና ውስጥ እንዳይኖሩ ነው እባብ መጥቶ ያሳተው ስለዚህ በኮንፌሽን በስርየት ወደ እግዚአብሔር ክብር ስትመለስ ይናደዳል ያብጃል እሱን የምታየው በእነዚህ ሰዱቃዊ ነው ይሄ ይሳደባል አሉ ኢየሱስ ምን አለ ኢየሱስም እሺ ሐሳባቸውን አውቆ እንዲህ አለ ምን አለ ስለምን በልባችሁ ክፉ ታስባላችሁ አያችሁ እንደዚህ ማሰብ ምንድነው አለ ክፉ ነው አለ you are evil እሺ ኃጢአት ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል የሚቀለው እኮ ተነሳና ሂድ ማለት ነው የትኛው ይቀል ነበር እኔ እኮ አስፈላጊውን ነው ያረኩት የሚቀለውን አይደለም አጠገባችሁ ያለውን ሰው የሚቀለውን ሳይሆን አስፈላጊውን አርግ በሉት የሚቀለውን ሳይሆን አስፈላጊውን አድርግ ይሄ ትክክለኛ መልእክት የሚቀለውን ሳይሆን አስፈላጊውን ነገር አርግ በሉት የሚቀለውን ሳይሆን አስፈላጊውን ነገር አድርግ ንገሩት ነገር የሚቀለውን ሳይሆን አስፈላጊውን አርግ በሉት የሚቀለውን ሳይሆን አስፈላጊውን አድርግ ኢየሱስ በሉ ኢየሱስ የሚያደርገው በሉ የሚያደርገው ቀላሉን ሳይሆን አስፈላጊውን ነው ማናቸው ይቀላል ንገሩኝ አላችሁ ማናቸው ይቀላል እሺ ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳ አልጋን ተሸከምና ወደ ቤት ሂድ አለው ያችሁ አስፈላጊውን ነገር አረገ ቀላሉን ጨረሰ አሜን አስፈላጊው ነገር ስርየት ነው ጨረሰ አልጋን ተሸከመ ተነስተ ሂድ አለው ሰውየውም አልጋውን ተሸክሞ ሄደ አጨብጭቡ ለዚህ ቃል አሜን Okay. So, hamartia is dangerous. ይሄ ሰው የታሰረበት ዋነኛ ምክንያት ሲን ነው ሰውየውን ያሰረው ምንድነው ኃጢአት አንዳንዶቻችሁ ምን እንዳሰራችሁ እንኳን አታውቁም ግን መታሰራችሁን ታውቃላችሁ አንዳንዶቻችሁ ምን እንዳይሳካልሽ እንዳረጋ አታውቁም አለመሳካቱን ግን ታውቃለሽ አንዳንዶቻችሁ ላይ የተዘጋው በር በምን ምክንያት እንደሆነ አታውቁም በር መዘጋቱን ግን እርግጠኛ ነሽ አንዳንዶቻችሁ ላይ ብዙ መደነቃቀፍ በህይወታችሁ ላይ አለ ምን እንደሚያደናቅፋችሁ ግን አታውቁም ኢየሱስ እንደዚህ አለ ኃጢአት ተሰረየችልህ ዛሬ ለአንድ ሰው እንደዚህ ይናገራሉ የሚያደናቅፋችሁ የተዘጋባችሁ የሆነ ነገር ያስለቀሳችሁ በመግዛት ማንነት ስትመላለሱ እኮ ነገሩ ይገዛላችሁ ነበር ግን ያቃታችሁ ሰዎች ኃጢአታችሁ በኢየሱስ ስም ተሰረየ አሜን በናዝሬቱ ጌታ በኢየሱስ ደም ተሰረየላችሁ አሜን ኃጢአታችሁ ተሰረየላችሁ አሜን አንድ ሰው ጮሆ ተሰረየልኝ ይበል ተሰረየልኝ
ኃጢአት ሲሰረይልህ ኃጢአት ሲሰረይልህ በሩ ይከፈታል አሜን ምክንያቱም ወደ እግዚአብሔር ክብር ገብተህ ነገር አልገዛም ማለት አይችልም አዎ ምክንያቱም የእግዚአብሔር የመጀመሪያው ዓላማ በአምሳሉ አንተን ከሰራ በኋላ መግዛት እንድትችል ነው መገዛት ሳይሆን አሜን ነገር ከእጅ እንዲያመልጥ አይደለም በቁጥጥር ስር እንዲሆን ነው አሜን ዛሬ በኢየሱስ ክርስቶስም ለአንድ ሰው ቃል አወጣለሁ አሜን ለአንድ ሰው ቃል አወጣለሁ አሜን ወደዚህ ከፍታና ክብር ትመለሳላችሁ አሜን ወደዚህ ከፍታና ክብር ትመለሳላችሁ አሜን በኢየሱስም መመለስ ይሆንላችኋል አሜን በጽድቅና በቅድስና በእውነትም መኖር አለና የኤፌሶን ጻፊ ነገረን እግዚአብሔር ቃል በጽድቅና በቅድስና የሚኖር ሰው በክብር የሚኖር ሰው ምን ይሆንለታል ሁለት ነገሮች ብቻ ነግሬያችሁ ጨርሳለሁ ዘዳግም ምዕራፍ 28 ቁጥር 1 ላይ እንዲህ ይላል እንዲህም ይሆናል ያምላክህን የእግዚአብሔርን ቃል ብትሰማ ወይም በጽድቅና በቅድስና ብትኖር ዛሬም ያዘዝኩህን ትእዛዝ ሁሉ ብታደርግ ብትጠብቀውም አምላክ እግዚአብሔር ከምድር አህዛብ ሁሉ ላይ ከፍ ከፍ ያደርጋል አሜን አንድ ሰው ጮሆ ከፍ ከፍ ላለው ይበል ባካችሁ ከፍ ከፍ ላለው ጮሁና ከፍ ከፍ ላለው በሉ ከፍ ከፍ ላለው ከፍ ከፍ ላለው በሉ ከፍ ከፍ ላለው ቁጥር 8 እግዚአብሔር በረከቱ ባንተ ላይ በጎተራ በእጅም ስራ ሁሉ ላይ እንዲወርድ አማሃዲያም እንዲወርድ ያዛል አሜን ወይኔ አምላክ እግዚአብሔር በሚሰጥህ ምድር ይባርካል አሜን እግዚአብሔር አምላክ ባንተ ላይ ከዛስ በጎተራ በእጅህም ስራ ሁሉ ላይ ባንተ ላይ በጎተራ በእጅህም ስራ ሁሉ ላይ በረከቱን ያዛቸዋል አሜን ኦኬ እንደዚህ ልበላችሁ እንግሊዘኛው ላይ ጎተራ የሚለውን ስቶር ሃውስ ነው የሚለው ስቶር ሃውስ ማለት ማጠራቀሚያ መጋዘን ነው ስቶር ሃውስ ባዶ ነው ማለት አንተ ምንም የለህም ማለት ምንም ከሌለ ያንን ባዶ ጎተራ ለመሙላት ቀኑ ሙሉ ትሮጣለህ ምናልባት አመት ምናልባት 10 አመት እስቲል ግን አይሞላም እግዚአብሔር ግን እንደዚህ አለ the only thing አንተ መሮጥ አይደለም ያስፈልጋል አንተ መኖር ነው ያስፈልጋል righteous life ቅዱስ የሆነ ህይወት አሜን በጽድቅ የሆነ ህይወት ስትኖር ጎተራ ውስጥ ይሄ ስቶር ሃውስ ውስጥ እንደዚህ አፉን የከፈተው ነገር ውስጥ God command the blessing እግዚአብሔር ራሱ ያዛል ይሞላል ነው የራካቻ ፒያዳ ሃሌሉያ አያንተ ቆፍራት ሞላው አሜን God himself አሜን command the blessing ነው አሜን ያዛል አሜን ለመሙላት አትሩጥ አንተ ለመኖር ሩጥ በሉት ውስባካችሁ ለመሙላት አትሩጥ አንተ ለመኖር ሩጥ ይሄ በነገራችን ላይ እግዚአብሔር የሰጠኝን ያንኑ ነገር ነው ማውራ ለመሙላት አትሩጥ ለመኖር ሩጥ በሉት እስቲ ለመሙላት አትሩጥ ለመኖር ሩጥ ምን አይነት ኑሮ የጽድቅ ኑሮ ምን አይነት ኑሮ የቅድስና ኑሮ ምን አይነት ኑሮ እግዚአብሔር የሚፈልገው አይነት ኑሮ ለመኖር ሩጥ አሜን በ3 ብር ነገደ 6 ብር ለማድረግ ነው አንተ የምትፈልግ እና ጎተራ ልትሞላ አትችልም አማርቲያ ያስቸግራል አማርቲያ ይመልሳል ከመንገድ አትሞላው ኦኬ የእግዚአብሔር መንፈስ ስለ ስቶር ሲነግረኝ ስለ ስቶር ሃውስ ስለ ጎተራ ሲነግረኝ የባንክ ቡክህ ያንተ ጎተራ ነው ስንት ሰው የባንክ ቡክ አለው let me see 100 ሺህ ብር አይቶ ማያቅ ባንክ ውስጥ 500 ሺህ ብር አይቶ ማያቅ ስንት ነው ቆጥሮ ማያቅ 500 ደርሶለት ማያቅ ተመልከት ይሄ ጎተራ ነው አይሞላ እግዚአብሔር ግን አለ በኔ መኖር ስትጀምር አምላክ እግዚአብሔር ያን ጎተራ እንዲሞላ ያዘዋል አሜን አይሞላል ያው እግዚአብሔር ምስክሬ ነው አይሞላል እግዚአብሔር የነገረኝ ሹክ ያለኝ ነገር ነው አይሞላልሽ ሩጫሽን ተይ መኖር ጀምሪ አሜን ጎተራ ውስጥ ሂኮማንድ አሜን ያዛል አሜን በረከት ያዛል አሜን
የባንክ ቡክህ ያንተ ምን ነው ጎተራ ስቶር ሃውስ ነው yes ስቶር ሃውስ እሱን ምን ይለዋል አንበበው እንደገና ባክ ጎተራውን እንዴት እንደሚለው እግዚአብሔር የሚልና ባንተ ላይ በእጆችህም ስራ ላይ በጎተራህም ላይ ሶስት ነገር ይናገርና በረከት ያዛል ማ እየገዛ መኖር ማለት ይሄ ነው እንትና ይከፍልልሽም ያንቺን ቢል አንቺ መኖር ስትጀምሪ ጎተራው ሞልቶ ሻራባሲ ካራባሪ ሐማርቲያ ይበላሃል አጠገብ ያለውን ሰው ሐማርቲያ ይበላል በሉት ኃጢያት ይበላሃል በሉት ኃጢያት ዊክ ጎዶሎ ያደርጋል በሉት ማነው ዛሬ መንገድ መቀየር የሚፈልግ ሰው አሜን እግዚአብሔር መንገድ ያስቀይራል ብለዋል አሜን ያው እግዚአብሔር ምስክሬ ነው አንድ የገባው ሰው ካለ ዛሬ መንገድ ይቀይራል አሜን በእርም ላይ በጥላት ላይ በኃጢያት ላይ አይደራደርም መንገድ ይቀይራል ኖ ይላል ኖ ይላል ኖ ይላል ኖ ይላል ኖ ይላል ኖ ይላል አሜን አንብበው እግዚአብሔር በረከቱን ባንተ ላይ በጎተራ ስቶር ሃውስ ላይ በእጅህም ስራ ሁሉ ላይ እንዲወርድ ያዛል ገብቷል ግን አሜን በረከት አንተ አጭደ የምታስገባው አለ የሚወርድ ነው በረከት በሉ ጩሁና በረከት አጭጄ ማስገባው አይደለም በሉ አጭጄ ማስገባው አይደለም የሚወርድ ነው አሜን 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 የእግዚአብሔር በረከት በስቶር ሃውሳችሁ በጎተራችሁ ላይ እንደዚህ ይወርዳል ጎተራሽን ይሞላዋል ጎተራህን ይሞላዋል ስቶር ሃውስን ይሞላዋል ይወርዳል አሜን አንድ ሰው አጠገቡ ያለውን ሰው ወንድሜ ልምከር በሉት ወንድሜ ልምከር ወይ እህቴ ልምከርሽ live the life ህይወትን መኖር ጀምሪ እስኪ እስከዛሬ ጀምሮ እስከዛሬ ድረስ በሌላ መንገድ ሞክረሻል አይደል በቃ ታዩና እሱ አሁን አዲስ ነገር እግዚአብሔር እየነገረሽ ነው በእግዚአብሔር መልክ በእግዚአብሔር መንፈስ እግዚአብሔርን በሚመስል ማንነት በቀደመው ማንነት በሚገዛ ማንነት መኖር ጀምሪ ታያለሽ አሜን ያንቺ ስቶር ሃውስ እንዴት እንደሚሞላ አሜን እግዚአብሔር ባንቺ እግዚአብሔር በጎተራሽ በእጆችሽ ስራ ሁሉ ላይ በረከቱ እንዲወርድ ምን እንዲወርድ እስቲ አንድ ሰው ባቻ እንዲወርድ በሉ ባካችሁ እንዲወርድ ያዛል ከእግዚአብሔር ጋር በአንድ ጉዳይ ተከራከርኩና አፍሬ ማለት እግዚአብሔርን አታሸንፉትም በነገራችን በቂ ምክንያት ይዛችሁ ሁሉ መታችሁ ተሸንፋችሁ ነው የምትሄዱት ኦኬ ለማንኛውም ምን እንዲወርድ በረከት ምን የሚል ነው የሚወርድ ስንት አመት ቆፈርሽ ይሄኛውን ሱቅ ዘጋሽና ይሄኛውን ከፈትሽ ቆይ ይሄ ያዋጣል አሉ ብለሽ ጨርቅ ጀመርሽ ቆይ ጨርቁን ተወሽ ያዋጣል አሉ ብለ አትክልት ጀመርሽ ቆይ ያዋጣል አሉ በጣም እንትን ያረጋል ብድር አገልግሎት ጋሻ ብድር አገልግሎት ምናምን ወሰድሽ እንትኑ ጀመርሽ አልሆነም ቆይ እንዲሁ ነሽ አሁንም እስኪ ታዩ እግዚአብሔር አምላክ ምን እንዲወርድ ወንድሜ እንዲወርድ ምን ይላል ያዛል God can able to command on your own storehouse he command the blessing አንተ አልሰማ መኖር ሲጀምር he commanded ጠዋት ስትሞታ ቻ ሚስጥሩ ምንድነው እኛን እንላለን እሷ ግን እንዴት እንደሆነ አይታወቅም ሁሌ ሙሉ ወይላፋሳ አሜን ያንቺ ይሉት ሌላ ነው አሜን ሌላ አለ አንቺ የምታውቅ ቁልፍ አለ ያቺ ቁልፍ ምንድናት መኖር ነው አሜን ስንቶቻችሁ እግዚአብሔር እንዲያዝላችሁ ትፈልጋላችሁ አራ አሜን ጎተራችሁ ላይ እንዲያዝ የምትፈልጉ አሜን ባዶ ነገራችሁ ላይ እንዲያዝበት አሜን በረከት እንዲታዘዝ አሜን የምትፈልጉ ስንት አላችሁ አሜን አይ ኮማንድ አሜን እኔ ያው እግዚአብሔር ምስክሬ እንደ እግዚአብሔር I speak like an oracle of God እንደ እግዚአብሔር እናገራለሁ አሜን በሚቀጥሉት 3 ወራት ውስጥ የታዘዘ በረከት ቤትሽን ሲሞላ አሜን የሚያስጨንቁ በረከቶች ቤት ውስጥ ሲገባ ሲወርድብህ ያለው ለምን ካልከኝ መኖር ትጀምራለህ አንተ አሜን
ለምን ካልሽኝ መኖር ትጀምሪያለሽ አሜን ያው እግዚአብሔር ይሄን መልእክት የምትሰሙ በቀጥታም እዚህም ያላችሁ 3 ወር ብቻ ላይፍሽን ቼክ አድርጊው አሜን ታያለሽ እንዴት እንደሚሆን አሜን እንዴ በየቀኑ እንዲህ ያልሽ ነው አሜን አሜን እጅ ባሽ ላይ የሚያስጭን የበረከት ማት ከላይ የወረደ መኖር ትጀምራል አሜን ለምን አዲሱን ሰው ለብሰ በአዲሱ ሰው ማንነት ኖረ እግዚአብሔርን በመምሰል ማንነት እየኖርክ በመድር ላይ ነገር ያስጨነቀ ልትኖር አትችልም አሜን እማትችለው ነገር ይሄ ነው አሜን እግዚአብሔር አምላክ ወደ ክብር ነው የሚጠራ አሜን that's why ብዙ እግዚአብሔር ክብር ውስጥ የሚኖሩ ሰዎችን ያልተሳካላቸው ሰዎችን አንዳት ነግረኝ እነሱ እኮ አይደሉም ያዛል እግዚአብሔር አሜን ስንት ሰው እንዲታዘዝለት ይፈልጋል ዛሬ አሜን የቃል እየፈወሳችሁ ያላችሁ አሜን በሉ አሜን ስንቶቻችሁ እንዲታዘዝላችሁ ትፈልጋላችሁ አሜን በኢየሱስ የሚታዘዝላችኋል አሜን ሁለተኛውን ነግሬያችሁ ልጸልይ ሁለተኛ በአንተም በዘርህም ደሃ አይገኝም አቤት አንድ ሰው ነው አሜን ያለው አሜን አልሰማኝም እንዴ አሜን በአንተም በዘርህም ደሃ አይገኝም አሜን እግዚአብሔር ደሃን ይወዳል እንጂ ድህነትን አይወድም እንዴ አሜን እየሰማኝ ነው አዎ እኔ አይደለም ያልኩት ሁለተኛ እግዚአብሔር አምላክ በአንተም በዘርህም ላይ ዘዳግም ምዕራፍ 15 ቁጥር 4 እና 5 እናነባለሁ አምላክህም እግዚአብሔር ትወርሳት ዘንድ ርስት አድርጎ በሰጠህ ምድር ላይ እግዚአብሔር በእውነት ይባርካልና አንተ ያምላክህን የእግዚአብሔርን ቃል ፈጽመህ ብትሰማ ብታደርግም ታደርጋትም ዘንድ ዛሬ የማዝህን ይህችን ትእዛዝ ሁሉ ብትጠብቅ አለና ነጠላ ሰረዝ አድርጎ በመካከልህ አንድ ሰው ቆሞ ነው መስማት ያለበት በመካከልህ ቆሞ ነው መስማት ያለበት በመካከልህ ደሃ አይኖርም አሜን ባንተ አይደለም የሚለው ባንተ መካከል which means በዘርህ which means በመጣህበት ግንድ አሜን you could not able to found any poor man እኔ አይደለሁም ያልኩት እንዳትናደድ በኔ ይሄንን ያለ እግዚአብሔር ነው ምክንያቱም ያዛል አሜን አንተ ስቶር ሃውስ ጥቅ ብሎ እየሞላ እንዴ ነው ዳምቶ ነው ማለት በየትኛው ሚንስ አንድ ትልቅ የእግዚአብሔር ሰው እንደዚህ ሲሉ ሰማሁ በጣም አቃተኛ አንድ ነገር ቸገረኝ ባካችሁ ምንድነው የቸገሮት ትልቅ ሰው ናቸው አቃተኝ አልቻልኩም ሰው ምን ሊሉ ነው ብሎ ሲጠብቃቸው ዳሞን አልቻልኩም አሉ አሜን እጆቻችሁን አንሱ አሜን በፍጹም አልወድቅም በሉ በፍጹም አልወድቅም ስሙኝ እንደ እግዚአብሔር ሐሳብ መኖር ስትጀምሩ እማትችሉት ነገር የለም አሁን እኔ ብዙ ጊዜ ሞክሬያለሁ ማለት ፌል ማድረግ አልችልም አሜን አሜን እኔ ማልችለው ፌል ማድረግ ነው አሜን ወደቀ ሲሉ እነሳሉ አሜን አሜን ምናልባት ለመሞከር የሚፈልግ ሰው ካለ ይሞክረኝ እንኳን አንተ እንኳን አንቺ እኔ ራሴን ለመጣል ፈልጌ አልቻልኩም አሜን እኔ ራሴ አልችልም አሜን ለምን ካላችሁ ሻኒ አዱ ብራሐሳቢያ ካዳባሲያ አጠገባችሁ ያለውን ሰው አንተ ራስህ በሉት አንተ ራስን ለመጣል የፈለገ ብትጥር ራስን መጣል አትችልም ሌላው ማን አንተን አይችልም እሱ ሌላ ጉዳይ ነው አንተ ራስህ ለመውደቅ አትችልም አንድ ሰው እጆቹን ያንሳ አሜን ጃኒያ ዳባራኪስ ታላቡና አሚን ታልቢና ሐሺ ፕራዲያማ የእግዚአብሔር ሕዝብ ሆይ ምን ነው እየጠበቀ ያለ ምን ነው መጠበቀው ማዲየቫ ክላፕራል በመጨረሻ ይኸውላችሁ ኤፌሶን ምዕራፍ 4 ቁጥር 22 23ን አንብበን ነው የምንጨርሰው እጆቻችሁን አንሱ እኔ መውደቅ አልችልም በሉ ባካችሁ እኔ መውደቅ አልችልም
ገፍተው መጣል አይችሉም አንተ ራስህን መጣል አትችልም ራስ ካንተ የቀረበ ላንተ ማን አለ መውደቅ ፈልጋ አትወድቅም አትችልም በቃ ማትችለው ነገር በመካከልህም ደሃ አይኖርም እኔ አላልኩም እስኪ አንድ ሰው እጆቹን አንስቶ እንደዚህ ይበል በመካከሌ በሉ በመካከሌ ደሃ አይኖርም አንድ ሰው በበረከት ሲጥለቀለቃ ያለው አሜን አንድ ሰው የተሳካለት ሰው ሲባል ያለው አሜን አንድ ሰው የተሳካለት ሰው ሲባል ያለው አሜን አንድ ሰው ድል የያዘ ህይወት ያለው አሜን በጌታ በኢየሱስ ስም እናገራለሁ አሜን ከዚህ ቀን በኋላ አሜን መንገድሽ አሜን ተቀይሯል አሜን አንድ ሰው ጮክ ብሎ ከዚህ ቀን በኋላ ይበል ከዚህ ቀን በኋላ መንገዴ ተቀይሯል ምን ብሏል ተቀይሯል እንዴት ኤፌሶን 4 ቅድም ያነበብነውን 22 አንብብልኝ 23 ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ አሜን ሐማርቲያን አስወግዱ አሜን ሲን አስወግዱ አሜን ኃጢአትን አስወግዱ አሜን እሺ በአእምሮአችሁ መንፈስ ታደሱ በአእምሮአችሁ መንፈስ አሁን ሪኒዋል ማይንድ ታደሱ እሺ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አሜን አንድ ሰው ጮሆ አዲሱን ሰው ለብሳለሁ ይባል አዲሱን ሰው ለብሳለሁ እንደ እግዚአብሔር ምሳሌ የሆነውን በሉ እንደ እግዚአብሔር ምሳሌ የሆነውን አዲሱን ሰው በሉ አዲሱን ሰው ለብሳለሁ በሉ ለብሳለሁ በሉ ለብሳለሁ እንደማ ምሳሌ እንደ እግዚአብሔር ምሳሌ የሆነው የመጀመሪያው የእግዚአብሔር ዓላማ ምን ነበረ ዘፍጥረት ምዕራፍ 1 27 እና 28 አንብብልኝና እጸልያለሁ እግዚአብሔርም ሰውን በመልኩ ፈጠረ ሰውን በምኑ ኤፌሶን ምዕራፍ 22 23 እንደ እግዚአብሔር ምሳሌ ሆነው ምሳሌው ይሁን እሺ በእግዚአብሔር መልክ ፈጠረው እሺ ወንድና ሴት አድርጎ ፈጠራቸው እሺ ከዛስ እግዚአብሔርም ባረካቸው ከዛስ እንዲህም አላቸው እንዴት አላቸው ብዙ ተባዙ ምድርንም ሙሉአት ግዟትም የባህርን አሶችና ውሃ ውስጥ የሰማይን ወፎች በሰማይ የሚሄዱትን በምድር የሚንቀሳቀሱትንም ሁሉ ግዟቸው አሜን አንተ ፍጥረታዊ ዓለም ላይ ካለ በሰማይ በምድር በውሃ ውስጥ ያሉ ሁሉ ነገሮች ጋር የምትገናኝበት ነገር አይጠፋም ያንተ የብሌሲንግ ሶርስ ያለው ከነኚህ ሶስቱ ፍጥረታዊ ዓለም ውስጥ ነው እሱን ምን አርጋለ ዶሚኒየን አርጋ አሜን ግዛ አለ አሜን ምክንያቱም በቃሉ ስትኖር ያንተ ስቶር ሃውስ ፉል በእግዚአብሔር ቃል ስትኖር በጽድቅና በቅድስና ስትኖር ባንተ መካከል ደሃ አይገኝም አሜን ስለተከታተላችሁን እናመሰግናለን የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል እንዲሁም ሁሉ ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ
የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኛል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ